ዝም በይ አንቺ ልጅ፣ ንግግሯ ራሱ አያምር። ሆን ብለሽ ካላደረግሽው እዛ ድረስ ትሄጂ ነበር። እሱም ይቅር ሆን ብለሽ ባታረጊው አበባ ትቀበይ ነበር። እንደው ምኑ አጉሪነሽ አለማፈርሽ። ሰው ቤት መሆንሽ ከኔ አትርፎሻል እንጂ ገለሽ ነበር። አሁንስ በጣም በዛው። አርፈሽ ቁጭ በይ። ምን አይነት ድፍረት ቢኖርሽ ነው እንደዚህ የምትናገረው አንቺ? እናቴ ዝም በይ፣ ስሜን አትጥሪ። ስድ ባለጌ! እንደው ትንሽ እንኳን አታፍሪም? እጅ ከፍኝ ተይዘሽ እንደው ምን ብለሽ ልታሳምኝን ይሆን? እሺ በቃ እንደፈለጋችሁ። ወንድሜ ደግሞ በቃ ነገሩን አታካብደው። ምንድነው ግርግር መፍጠር? ሰው እንዳይሰማ እንኳን ይህንን አግኝተው ድሮም አልቻላቸውም። ምን እየተከላከልሽላት ነው? ጭራሽ ደግሞ አታካብደው ትኛለሽ። ምን ያውን ባካችሁ፣ የእናንተ ጉድ መቼም አያልቅም። እንዴት ነሽ ሄለኔ? ደህና አይደለሁም አይንዬ። ልጆችን ከዚህ በላይ መታገስ አልችልም። ምን ነው? ምን ተፈጠረ? አይንዬ በድጋሚ ዕቃ ጠፍቷል። በአሁኑ ግን መሲ ላይ ነው። ቢያንስ ማን እንደወሰደው አውቄያለሁ። ከዚህ በላይ ግን አልታገሳትም። ስለዛ ጌጥ ከኔና ከአንቺ ውጭ ማንም የሚያውቅሰው የለም። ስለዚህ ከአንቺ ውጭ ማንም ሰው አልወሰደውም። ስለ ጌጡ አውቃለሁ ማለት እኔ ወስጄዋለሁ ማለት አይደለም። እኔ ጌጡን አልወሰድኩም። መሲ ለምን እንከራከራለን? እርግጠኛ ነኝ ከአንቺ ውጭ ማንም ሰው እንደማይወስደው። በአጋጣሚ ጥለሽ ወይም ደግሞ ሌላ ሰው አንስቶት ከሆነ ጠይቂ እንጂ እኔ አላየሁም፣ አልወሰድኩም። መጠየቅ አልነበረብኝም። እኔም እኮ ምንም ነገር ሲፈጠር በድፍረት የምጠይቃቸው እንደ ልጆቹ ስለማያቸው ነው፣ ለሌላ ነገር አይደለም። ተይ ሄለን ተይ። ታዲያ ቤት ውስጥ ያሉት የኔ ልጆች ብቻ ናቸው እንዴ? የአንቺም ልጆች አሉ። በዛ ላይ ደግሞ እዚህ ቤት ውስጥ የሚገባ የሚወጣው አይታወቅም። ባለፈው ኑኑን አልሽ፣ አሁን ደግሞ መሰረቴን አልሽ። እንዴ ምንም ቢሆን እኮ ልጆቼ ናቸው። ይከፋኛል። እንደሚሞት አውቆ ነበር ማለት ነው? አይ እንደዛ አይመስለኝም። ግን ያድን አባት የሞተ ጊዜ እኔስ እንደዚህ ነገር ነገ ቢያጋጥመኝ እያለ ያስብ ነበር። ድንገት ወጥቼ በቃ ልጆች የጣፋንታቸው ምን ይሆናል እያለ ነበር። ወይኔ ጉዴት ሾካካ። ቆይ ምን እያለች ነው? ምን ለማድረግ እየሞከረች ነው? ጠላቶች ነበሩት ማለት ነው። እዛ ላይ ሄለንን በጣም እንደሚወዳት አውቃለሁ። ይህንን ያልሽውን ፋይል ለምን ለሱ አልሰጣትም? እንደዚህ ነው የማልልህ ብዙ ነገሮች አሉ። በይኝ። ለምን አትይኝም? በይ ንገሪኝ። አውቃለሁ ቤሉል፣ ግን ለጊዜውም ቢሆን ማወቅ የሌሉብህ አንዳንድ ነገሮች አሉ። በትንሹም ቢሆን አንድ ነገር ልንገርህ። ሄለን ምንድን ነው? አታንኳኩም እንዴ? እንዴት ሰው ክፍል ዘው ብለሽ ትገቢያለሽ? ራሷ ናት። ምን ነው አላወራትም እንዴ? አዶኒና መኩ በስተመጨረሻም እንግዲህ ወይዘሮ ሄለንን የምታቅ ወይንም ደግሞ ሁሉ ነገሯን የምታቅ እንዲሁም ከክፍለ ሀገር ልጆችን እያመጣች የት እንደምትወስዳቸው የምታውቀው ማለት ነው። በስተመጨረሻም እንግዲህ ፎቶዋን አግኝቷል አዶኒ ማለት ነው። መኩም ባያ ሰዓት አዎ እሷ ነች፣ እንዴት እስካሁን አላወራችሁም በማለት እንግዲህ ተወሩ እያሉ ኤልሹ ከች ብላለች ማለት ነው። ኤልሹ እንዳላየች ሆና እንግዲህ እየተመለከታችሁ ትገኛለች ማለት ነው። በእርግጠኝነት አሳልፋ ለእናቷ ለወይዘሮ ሄለን ትናገራለች ማለት ነው። እና መኩና እንዲሁም ደግሞ አዶኒ አሁን ላይ ስራቸውን እየሰሩ ይገኛሉ ማለት ነው። ያ ማለት እንግዲህ የወይዘሮ ሄለን እንግዲህ መጥፎ ስራዋን ለማጋለጥ ሁለታቸውም በጣም ታታሪ ሆነው እየሰሩ ይገኛሉ። መኩንም እንግዲህ ከዚህ በፊት ማለት ነው የእሷን ሁሉ ነገር ስለሚያውቅ እንዲሁም ደግሞ ክፍለ ሀገር ያሉ ቤተሰቦች እንዲሁም ልጆቻቸውን እየጠየቁ ባሉበት ምክንያት ወይዘሮ ሄለንን ጥርጣሬ ውስጥ ስላስገባት ወይንም እሷ ነች እንደዚህ የምታደርጋቸው እዚህ ድርጅት አላት የሚባል ነገር ሰምቼ ነበር፣ ግን ደግሞ ምንም ነገር የለም በማለት ያው መኩ ለአዶኒ በነገረው መሰረት አዶኒም እንግዲህ ቀስ በቀስ ለወይዘሮ ሄለን ማነሽ ከጀርባዋስ ምን እያደረገች ነው? የወሰደችስ የት ነው የምጥላቸው? እውነት እንደሚባለው የበጎ አድራጎት ስራ እየሰራች ነው ወይንስ ደግሞ ልጆችን ምን እያደረገቻቸው ነው በሚለው ምክንያት እንግዲህ ያው አዶኒ እያጣራ ይገኛል ማለት ነው። ወይዘሮ ሄለንም ካሁን አሁን ደረሱብኝ እያለች እንግዲህ ነገሮችን በፍርሃት ላይ ነች። በነገራችን ላይ እስካሁን የሰራዋቸው ነገሮች በሙሉ ሊጋለጡብኝ ነው ብላ የሆነ ሰዓት ራሴ ቴዲንም ስታናግረው ነበር። አይ ምንም አታመጣም ዝም በያት እያለ እንግዲህ ቴዲም የልብ ሲሰጣት ነበር ማለት ነው። አሁን ላይ ደግሞ እንግዲህ ቤሎን ራሱ በጣም እንግዲህ ስለ ነገሮቹ ማለት ነው ግራ እየተጋባ ይመስላል። እንዲሁም ደግሞ እኔ ማላቀው በጣም ብዙ ነገሮች አሉ፣ እንዴት ነው ማወቅ የምችለው እያለ ግራ እየተጋባ ይገኛል ማለት ነው። በስተመጨረሻም እንግዲህ መሲን ለማናገር ችሏል። መሲን ምንድን ነው ያላት እንግዲህ ከዚህ በፊት እንግዲህ አባዬ ለእኔ ያስቀመጠው ፋይል ምንድን ነው? እንግዲህ ወይዘሮ ሄለን በጣም እንደሚወዳት እንደሚያፈቅራት አውቃለሁ። ከእሷ በላይ የሚቀርባ ሰው የለም። አንቺም ከልጅነቴ ጀምሮ እኔ በደንብ ነው የማቅሽ። እውነት ነው የምትናገሪው። እስከ ዛሬ ሳቅሽ ጀምሮ አንድ ስህተት
እንኳን አላገኝብሽም። ስለዚህ እባክሽን መሲ የምታውቂውን ነገር እያንዳንዱን ነገር እንድትነግርኝ እፈልጋለሁ። እኔ በጣም ግራ እየተጋባው ነው። አባዬ ያስቀምጠው ፋይል ምንድን ነው? ለእሷስ ሊሰጣት ያልቻለው ለምንድን ነው? እሱስ ከመሞቱ በፊት እንደሚሞት ታውቆት ነበር ወይ? ከምን አንጻር ነው ለእኔ ምንድን ነው ያለው? በማለት እንግዲህ በግልጽ ማለት ነው እኔ ፋይሉን መጠየቅ አልፈልግም፣ ግን ደግሞ አንቺ ፋይሉ ምን እንዳለው ሁሉን ነገር ስለምታውቂ እያንዳንዱ እንድትነግርኝ እፈልጋለሁ በማለት እንግዲህ መሲን ቁጭ አድርጎ ቤሎን ጠይቋት ነበረ። ጥሩ ነገር እና ወሳኝ ነገር እንግዲህ ሲሆን ማለት ነው። አሁንም ወይዘሮ ሄለን እያዳመጠች ነበረ። እያንዳንዱ ቤሎን መሲን እየጠየቃት ባለበት ምክንያት እንዲሁም ደግሞ አንተ ማወቅ የሌለብህ ነገር በጣም ብዙ ነገሮች አሉ። ስለዚህ ያንን ነገር ቀስ እያልኩ ነው የምነግርህ እንጂ አሁን ላይ አይደለም ብላ እሺ፣ እሷስ ምን አድርጋ ነው? ፋይሉ ምንድን ነው? እሱ ለምንድን ነው እሷን ላይ አምናት የቻለው? ለእኔ ያስቀመጠውን ፋይል ለምንድን ነው ለእሷ ሊሰጣት ያልቻለው? ለምንድን ነው ግልጽ አድርገሽ የማትነግርኝ? እያላት እያለ እንግዲህ ቀጥታ ማለት ነው ወይዘሮ ሄለን ክፍት አድርጋ ወደ ክላስ ገብታለች ማለት ነው። እና ቤሎን እንዴት ነው ዘው ብለሽ ከሰው ክላስ እንደዚህ የምትገቢው? ለምን ሳታንኳኪም? እያላት ነበረ። ወይዘሮ ሄለን ደግሞ መሲ እፈልግሻለሁ፣ ምን ትሰሪያለሽ ከዚህ ከልጄ ክላስ? በማለት እንግዲህ ወዲያውኑ ይዛት ትወጣለች ማለት ነው። እና ያው አርፋ መቀመጥ እንዳለባት እንዲሁም ደግሞ ከቤሎን ጋር አንድ ክላስ ማየት እንደማትፈልግ ነው እንግዲህ የተናገረችው ማለት ነው። እና መሲ ደግሞ እኔ እኮ እሱ ወንድሜ ነው፣ በሌላ ነገር ጠርጥረሽኝ እንዳይሆን እንዴት እንደዚያ ታስቢያለሽ? በማለት እንግዲህ ቤሎንና መሲ እንደ ታላቅ እህት ነው በነገራችን ላይ ቤሎን ይብን ራሱ መሲን የሚያየት ማለት ነው። ወይዘሮ ሄለን አሁን ላይ መሲን አስጠንቅቃታለች አርፋ መቀመጥ እንዳለባት፣ ካለዚያ ግን ቤተሰቦቿን ማለት ነው ያልሆነ ችግር ውስጥ እንደምትከታቸው ነው እንግዲህ ስትናገር የነበረችው። እኔ ከፈለኩኝ ማንም አያስቀረኝም፣ የፈለኩትን ነገር ማድረግ እችላለሁ፣ በራሴ በባሌ ራሱ አልራራሁም፣ እንኳን ለሌለው ልራራ። ስለዚህ አርፈሽ መቀመጥ የምችል ከሆነ አርፈሽ ተቀመጪ፣ ለቤተሰቦች ሰላምን አንቺን በሰላም መኖር የምትፈልጊ ከሆነ አርፈሽ ተቀመጪ፣ ካለዚያ ግን የምወስነው ውሳኔ የከፋ ነው የሚሆነው። እኔ እንደፈለኩት ሁኜ ራሱ ለቤሎን በጣም መልካም ሴት ሁኜ መቅረብ እችላለሁኝ፣ የፈለኩትን ነገር ከማድረግ ማንም አያግተኝም። ደግሞ ይሄንን ነገር እንደማደርገው ደግሞ አንቺን ራስሽ ጠንቅቀሽ ታውቂኛለሽ። ስለዚህ መሲ ቤተሰቦችሽንና አንቺን ላይ ችግር ላይ ሳላደርግሽ አርፈሽ መቀመጥ አለብሽ። በቃ አርፈሽ ዝም በይ። አንድ ነገር ለቤሎ ለማንም ስትናገሪ ወይንም ደግሞ ስተነፍሽ አልፈልግም በማለት እንግዲህ ያው መሲን አስጠንቅቃታለች ማለት ነው። እና መሲም እንግዲህ ሄለንን ክፋትና መጥፎነት ስለምታውቅ ማለት ነው እሺ ብላታለች። እሺ እስካሁን ላደረግሽው ነገሮች እያንዳንዱ ነገሮች ይቅርታ እንድጠይቅኝ እፈልጋለሁ በማለት እንግዲህ መሲ ይቅርታ ጠይቃታለች ሄለንን ማለት ነው። በቃ እሺ አሁን እንደዚህ ስለተናገርኩ ለቤሎን ይቅርታ ብላታለች። አዎ አንቺ የሚያምርብሽ እንደዚህ ነው፣ አርፈሽ ዝም ብለሽ ቤተሰቦችሽን ሰብስበሽ ብትቀመጭ ይሻልሻል ብላት አስጠንቅቃት ነው የወጣችው ማለት ነው። ስለዚህ መሲ የምታውቀውን ነገሮች በሙሉ ለቤተሰቦቿ ለራሷም ደህንነት ስትል ዝም እያለች ትገኛለች። ምክንያቱም እንግዲህ የአዶኒን አባት ራሱ ራሷ ወይዘሮ ሄለን እንደገደለችው እንዲሁም ደግሞ ባሏን ራሱ እሷ እንደሆነች ትጠራጠራለች ማለት ነው። ስለዚህ በጣም ክፉ ነገሮችን እና መጥፎ ነገሮችን ወይዘሮ ሄለን እንደምትሰራ በደንብ ታውቃለች። በራሷ ባይኗ ማይታለች። ስታወራም ሁሉ ነገር ከዚህ በፊትም እንግዲህ የራሷን ባሏን ለመግደል ራሱ በጣም ብዙ ጥረት እንዳደረገች በነገራችን ላይ መሲንም ራሱ የግድያ ሙከራ ራሱ አድርጋባታለች ከመሲ ላይ ይብል ማለት ነው። እና በጣም ጨካኝና አስመሳይ ነች። በሰዎች ዘንድ እጅግ በጣም መልካም ሴት ሆና ነው የምቀርበው፣ ግን ደግሞ ከጀርባዋ የምሰራቸው በጣም ብዙ ክፉ የሆኑ ስራዎቿ አሉ ማለት ነው የወይዘሮ ሄለን። እና ይህን ሁሉ መሲ እያንዳንዱ ታውቃለች፣ ግን ደግሞ ለራሷና ለቤተሰቦቿ ስትል ዝም ብላ ትገኛለች ማለት ነው። ሲቀጥል እንግዲህ መኩ አሁን ላይ ያው ኑኑን አስጠንቅቋታል አርፋ መቀመጥ እንዳለባት ማለት ነው። እንዲሁም ደግሞ አይንዬም ተናግራለች። ያው በቃ አርፈሽ ተቀመጭ በማለት ተቆጥታታለች ማለት ነው። ሲቀጥል ደግሞ ወንድምሽ የሚልሽን ነገር እያንዳንዱን ነገር መስማት አለብሽ። ስለ እህቷ ስለ ኑኑ ስትከራከር ነበር ማለት ነው። መኩን ወንድሟን ስትቆጣው ነበር። አንተ ያልከውን ሁሉ ልታደርግ አትችልም። ሲቀጥል
ሲቀጥል ደግሞ የተነገራትን በሙሉ ታደርጋለች። በቃ አቁሚ ከተባለች ታቆማለች። ይህን ያክል ስርዓት ቢስ አይደለችም በማለት እንግዲህ ነገሮችን ማለት ነው እሷም ከኑኑ ጎን ሆና ስትከራከር ነበር። አይንዬም የተናገረችው ነገር አለ። አንተ ልጄ እስኪ ባክል ለነገሮቹ አትቸኩል፣ ደመክልብ እንድትሆን እንዳባትህ አልፈልግም ብላለች ማለት ነው። ስለዚህ እና አባቴን ማን የገደለው የሚል ጥያቄ እንግዲህ መኩ አንስቶ ነበር። አረ እኔ እንደሱ ማለት አይደለም በማለት እንግዲህ አይንዬ ነገሮችን ሽፍፍን አድርጋለች። በነገራችን ላይ እንግዲህ ያው የመኩ አባትም እንደዚህ በሰው ተገሎ ይመስለኛል እንግዲህ ህይወቱ ያለፈው ከሀገር የወጡትም በዚያም ምክንያት ነውና ብዙ ነገሮች ስላሉ እንግዲህ አይንዬ በውስጧ ያዝ አድርገዋለች። እንግዲህ ልጇም የሆነ ነገር እንዳይሆንባት ስለፈራሽ ማለት ነውና ምንም ነገር እንዳልተፈጠረ አድርጋ ደበስበስ አድርጋ አልፈዋለች ማለት ነው። እና አሁን ላይ እንግዲህ ያው አዶኒ እንዲሁም ደግሞ መኩ ስለ ወይዘሮ ሄለን ማለት ነው እያጣሩ ያሉትን ነገር ላይ እየደረሱበት ይገኛሉ። ምክንያቱም አብራት የምሰራ ወይንም ደግሞ ወይዘሮ ሄለን የምሰራቸውን እያንዳንዱ ነገሮችን የምታውቀውን ፎቶዋን ስላገኙ ቀጥታ እሷ ወዳለችበት ወይንም ደግሞ እሷን ለማግኘት እጥረት ያደርጋሉ። ስለዚህ የወይዘሮ ሄለን መጥፎ ስራዎቿ ወይንም ደግሞ ይህ ሁሉ ክፋቷ ደግሞ የሚጋለጥ ይሆናል። አዶኒም ደግሞ የአባቱን ገዳይ በቅርብ የራሱ የሚያውቅ ይሆናል ማለት ነው እና ቤሎን እያደረገ ያለው እንዲሁም ደግሞ አዶኒያና መኩ እያደረጉት ያሉት ነገር በጣም አሪፍ እና ጥሩ ነው ብዬ አስባለሁ። ኑኑ ደግሞ የሰውን ደስታ ለማሟላት ብላ የራሷን ደስታ ማጣት የለባትም። ስለዚህ ኤልሾ ከምትላቸው ነገሮቹ በሙሉ መታቀም መቻል አለባት። ቤሎንም ሁሉን ነገር ተናግራ ይቅርታ ማለት አለባት። እንዲሁም ደግሞ ከቤሎን ጋር መቀጠል አለባት ብዬ አስባለሁ ማለት ነው። ጆንንም ባታስከፈውና ሌላ ነገሮች ላይ ባይፈጠሩ እጅጉን መልካም ነው ብዬ አስባለሁ። እና አዶኒና እንዲሁም ደግሞ ኤልሾ እየተቀራረቡ መጥተዋል ማለት ነው። እንግዲህ ቀጣዩ ምን ሊፈጠር ይችላል የሚለውን አብረን በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።